እያልኩ ያለው ያመማቸው እናቶች ሁሉ ሳይታመሙ ነው እንደዚህ እየሆኑ ያሉት እያልኩኝ አይደለም። ግን ሁላችሁም ወደ ራሳችሁ ተመልከቱ ነው ያልኩት እንጂ ወደ ሌላው ተመልከቱ አይደለም። እንደዚህ የምትሆኑ ግን ራሳችሁን አስቡ። ሲያዩ የነበረውን ዜና ወይም የቴሌቪዥን ፕሮግራም እናንተን ፈርተው ያቆማሉ። ህይወታቸው አይለወጥም። እንዲጠቀለል ሲፈልግ እሪ ብሎ ያለቅሳል። እንስታችሁ ልክ ስታቅፉት ያቆም። እሱ ብቻ አይደለም፣ ዛጋ ይቆማላችሁ አይደለም። ደግሞ ማመን አለባችሁ። እግዚአብሔርን ትረስት ማድረግ አለ። ሄዳችሁ ማኒፑሌት ማድረግ ቀጥሎ ማኒፑሌት መደረግ የለባችሁ። ማኒፑሌሽን እንደ ዊዝደም መያዝ የለም። እንዲበላ ማኒፑሌት እናንተም እየጫዋችሁ ስርዓት አልባ ሆኗል። ቅርጽ የሌለው ሆኗል። ማኒፑሌሽን ጉልበት አግኝቶ ቤት ውስጥ እየሰለጠነ ነው ያለው። አቅም እያገኘ ነው ያለው። ማቆም ትችላላችሁ። እዚህ ቦታ ላይ ማቆም ትችላላችሁ። አልበላም ይላለን። በጸሎት ደግሞ የማይፈታ ነገር የለም። አማራችሁ ትክክለኛ ፍቱን መፍትሄ ያመጣላቸዋል። ልጆች ማኒፑሌት ብቻ ነው የሚያደርጉት ወይ እናቶች ማኒፑሌት ብቻ ነው ወይ የሚያደርጉት? በቃ አልበዛም ይሄን ሁሉ ነው ያድርግ ያለው አሉ። እግዚአብሔር ይባርካቸው ማለት አስቆሟቸው ማለት ነው። የሌሉበት እሳቸው ማያውቁትን ታሪክ ሁሉ ልጆች ሆነ ማለት ከሆነ ጊዜ በኋላ ነው የተገናኙት። ከዛ በፊት የነበረውን ሁሉ እኔን አሳድገው ገርፈው ሁሉ ሊሉ ይችላሉ። ከዛ ስለሷ እያወራ ባሏ እንዲውል ትፈልጋለች። ጃኬቱ አያምርም ትላለች። መጀመሪያ ትጠራርጋለች። ምንም የሌለውን ቆሻሻና ያየዋል። ጃኬቱ አያምርም ትላለች። የሆነ ነገር ሲፈልግ ጉልበት ይጠቀማል፣ ማኒፑሌት ያደርጋል፣ ይዋሻል። እንደዚህ ነበር፣ እንደዚህ አስቤልሽ ነበር፣ እንዲህ ላደርግ ብዬ ነው እንደዚህ ያደረግኩት። ይሄ በስጋ ስራ ሌቭል ያለ ነው። በመጽሐፍ ቅዱስ ያሉ በቤተሰብ ደረጃ ይህንን ኤክስፒሪየንስ ያደረጉ ሰዎችን አሳማኝ ቢሆንም እንኳን እሷ ግን ማታለልን ነው የመረጠችው። ብዙ ጊዜ ሰዎች ይህንን መንገድ ከጀመሩ በኋላ ሁልጊዜ እነሱን አያሳምናቸው። ትክክለኛ ምክንያት አይኖራቸው። ኤግዛጁሬሽን የተጋነነ ምክንያት ይዘው ይመጣሉ። የሚፈልጉትን ነገር ለማግኘት ማለት አንድ ቃል ይጠቀማሉ። በተለይ ክርስቲያን ወላጆች ልጆች የሚፈልጉትን እንዲያደርጉላቸው የእግዚአብሔርን ቃል ይጠቅሳሉ። በማይሆን ቦታ በማይሆን መንገድ የእግዚአብሔርን ቃል ይጠቅሳሉ። ብዙ ጊዜ የሚጠቅሱ ቁሟችሁ ከሆነ ይህንንም አላደርግም በማለታችሁ ይህንን ጥቅስ እየጠቀሱ ከሆነ ነፃ ናችሁ። እግዚአብሔር የሚላችሁን ሁሉ ማድረግ ትችላላችሁ። የሚላችሁን ሁሉ ማድረግ ትችላላችሁ። ወላጅን ማክበር እና ወላጅን ማምለክ ይለያያል። ስለዚህ ወላጆች ከልጆች የምትፈልጉት ነገር የቱ ጋር ነው የሚያበቃው? እናንተ የምትፈልጉትን ነገር ዲፓርትመንት ወላጆች ተነስተው ይመርጣል። ዲፓርትመንት እግዚአብሔር ሊያሰማራቸው ልጆችን የሚፈልገው መንገድ አለ፣ የሚፈልገው አቅጣጫ አለ። ሌላ መንገድ ነው እሱ። ወላጆች የሚፈልጉት መንገድ አለ። ወላጆች በልጆቻችሁ ላይ ብዙ ኢንተረስት ሊኖራችሁ አይገባም። መጽሐፍ የሚለው ልጅን በሚሄድበት መንገድ ምራው ይላል። እና ትክክል የሆነውን ነገር በማድረግ የእግዚአብሔርን መንገድ እንዲጠብቁ የማንን መንገድ? የአብርሃምን መንገድ አይደለም። አብርሃም የለመደውን አይደለም። የእግዚአብሔርን መንገድ እንዲጠብቁ ልጆቹንና ቤተሰቡን በመምከር ይመራቸው ዘንድ ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? የእግዚአብሔር ቤተሰቦች በተለያየ ቦታ ሆናችሁ የምታዳምጡ የምትሰሙ ወገኖች፣ ወንድሞች፣ እህቶች የእግዚአብሔር ሰላም ለእናንተ ይሁን። ነቢይ ቢንያም ማቴዎስ ነኝ። ይህንን መልእክት ወደ እናንተ ይዤ መጥቻለሁ። እግዚአብሔር በዚህ መልእክት ይናገራቸዋል፣ ያስተምራቸዋል፣ ያንጻቸዋል፣ ነፃ ያወጣቸዋል። ተስፋ በማድረግና በመጠባበቅ ሆናችሁ መልእክቱ እንድትሰሙ ጋብዛቸዋለሁ። ወደ መልእክቱ እንሄዳለን። የማኒፑሌሽንን መልክ እያሳየው ነው ከመጽሐፍ ቅዱስ አንጻር። ደግሞም በየቤታችን ያለን የሆነ ነገር ትፈልጋለች እናት፣ የሆነ ነገር እንዲሰጣት፣ የሆነ ነገር ማግኘት ወይ የሆነ ነገር እንዲደረግ ቤት ውስጥ ትፈልጋለች። ከዛ በኋላ እሷ የሆነ ነገር እንዲደረግ ስትፈልግ ምን ትሆናለች? ትታመማለች። ብርድ ልብስ ውስጥ ትገባለች። ያንቀጠቅጣታል፣ ያንዘፈዝፋታል። ምንድነው የፈለገችው? የሆነ ነገር ማግኘት ፈልጋለች። እንደዛ አይደለም የምትሆኑት? የሆነ ነገር ማግኘት ፈልጋለች። ልጇ የሆነ ነገር እንዲያደርግ ፈልጋለች፣ ወይም ባሏ የሆነ ነገር እንዲያደርግ ፈልጋለች። ያገባችው ሰው ባሏ ወይም ልጆቿ። ስለዚህ ቤቱ ሁሉ ጸጥ ይላል። ቤቱ ሁሉ አብሮ ይታመማል። ልጆች ይታመማሉ፣ ባለቤት ይታመማል። ቴሌቪዥን አይከፈትም፣ መዝሙር አይሰማም፣ ምንም ነገር አይደረግም። ምንድነው የምትፈልጊው? ከዛ የምትፈልገውን ነገር ትናገራለች። ሜቢ የምትፈልገው ነገር በዙሪያዋ እንዲሰበሰቡ ምንድነው የፈለግሽው ብለው እንዲጠይቋት ሁሉ ሊሆን ይችላል። አቴንሽን ፈልጋ ሊሆን ይችላል። ሁሉ ነገር በሷ ዙሪያ እንዲሰበሰቡ፣ ሁሉ ነገር በሷ ዙሪያ እንዲሆን ሊሆን ይችላል። ይሄ እያልኩ ያለው ያመማቸው እናቶች ሁሉ ሳይታመሙ ነው እንደዚህ እየሆኑ ያሉት እያልኩኝ አይደለም። ግን ሁላችሁም ወደ ራሳችሁ ተመልከቱ ነው ያልኩት እንጂ ወደ ሌላው ተመልከቱ አይደለም። እንደዚህ የምትሆኑ ግን ራሳችሁን አስቡ። ያ ፔን ሁሉ ሊመጣብሽ ይችላል። ፔን ሁሉ፣ ስሜት ሁሉ ሊሰማሽ ይችላል። ኢቭን ያ ፔን የመጣው ለምን እንደሆነ ልታውቂ ትችያለሽ። ወይ ተፈጥሯዊ ግዴታ ተፈጥሯዊ ነገር ሊሆን ይችላል። ማለት ማለፍ የሚቻል ነገር ግን ከሌላው የተለየ ሌላ ህመም አድርገሽ ታቀርቢዋለሽ። የሆነ ምቾት የነሳሽ ነገር ይኖራል። ያንን ለማግኘት ስትይ ወይም ያንን ከአንቺ ዞር ለማድረግ ስትይ ሁሉ ነገር ይገለባበጣል፣ ሁሉ ነገር ይቀየራል። ምን እያደረግሽ ነው? ማኒፑሌት እያደረግሽ ነው። ስለዚህ በአንቺ ዙሪያ ሁሉ ነገር ይሰበሰባል። ወደ አባት ልመለስ። አባቶች ብዙ ጊዜ ማኒፑሌት አይደለም የሚያደርጉት፣ ኢንቲሚዴት ነው የሚያደርጉት። ያስፈራራ ነው። ገና ከበር ሲመጣ አባት ምን ያደርጋል? ገና ከበር ሲጀምር፣ ገና ከበር ሲጀምር፣ ገና በር ላይ ከውጭ ሲመጣ ማለት ነው። ልጆች ቤት ሆነው ቤተሰብ ቤት ሆኖ እሱ ገና በር ላይ ሲመጣ እሱ መምጣቱ በምን ይታወቃል? በምን ነው የሚታወቀው? በሰላምታው ነው አይደለም። ውጭ ሆኖ በር ሲያንኳኳ
በበር በማንኳኳቱ ይታወቃል። በሩን ይገነጥለው ይደርሳል፣ ይቀጠቅጠዋል፣ ይጮሃል። 2 ደቂቃ ሊሆን ይችላል ወይም 20 ሰከንድ ሊሆን ይችላል። እዛ የቆመው በሩን የከፈተለትን ሰው ይጮህበታል። በማስፈራራት ነው የሚጀምረው። ለምን? የሚፈልገው ነገር አለ። ያን ነገር ለማግኘት ነው። የሚፈልገው ነገር ቁስ ላይሆን ይችላል፣ ሊሆንም ይችላል። የሚፈልገው ነገር እሱ እንደምፈልገው ቤት ውስጥ አልተከበርኩም ብሎ እያሰበ ሊሆን ይችላል። ያን ክብር ለማግኘት ሊሆን ይችላል እንደዚህ የሚያደርገው። ትልቅ የሆናችሁ ይመስላችኋል እንደዚህ ስታደርጉ። ጠንቋይ ነው እየሆናችሁ ያላችሁት። ዊች ክራፍት ነው። ትልቅ እየሆናችሁ አይደለም። ኢንቲሚዴት ታደርጋላችሁ። እንደገባችሁ በሩ ይከፈታል፣ ሁሉም ሰው ይንቀጠቀጣል። መጥቷል አባታችሁ ይባላል። ሲያዩ የነበረውን ዜና ወይም የቴሌቪዥን ፕሮግራም እናንተን ፈርተው ያቆማሉ። ህይወታቸው አይለወጥም። እናንተ መፍራት ያቆማሉ፣ ወይም ሌላ ተግባር ሁሉ ያቆማሉ። ይሰበሰባሉ። እቃ ግቢ ውስጥ ያያችሁትን እቃ እዚህ ይሄን ማን ያመጣው? ይሄን ማን ነው እንደዚህ ያደረገው? ቁጣና ጩኸት ነው። ሁሉም ይደነግጣል፣ ይንቀጠቀጣል። ይሄ ትረካላችሁ ይሄንን በማድረጋችሁ። ስታዩ ሰው ሼክ ሲያደርግ፣ ቤተሰብ ሼክ ሲያደርግ፣ ቤተሰብ ሲንቀጠቀጥ እያሸነፋችሁ ዊን እያደረጋችሁ ይመስላችኋል። አይደለም። ልምድ ፕራክቲስ ውስጥ ነው ያላችሁት። ዊች ክራፍት ፕራክቲስ ውስጥ፣ የጥንቆላ ፕራክቲስ ውስጥ ነው ያላችሁት። በሩን የቤቱን ትልቁ በር ገንጥላችሁ ትገባላችሁ። ከዛ በኋላ እናንተ የምትቀመጡበት ወንበር አለ፣ ስፔሲፊክ ወንበር አለ። እዛ ወንበር ላይ ሁሉም እንዲነሳ ቤቱ ሁሉ ይነሳል። ታላቅን ከማክበር የተነሳ አምነውበት የሚነሱትን አይደለም እያልኩ ያለሁት። ከልብ ከፍቅር የተነሳ የሚነሱትና ሰላም የሚሉትን አይደለም እያልኩ ያለሁት። በኢንቲሚዴሽን በመፍራት እናንተ ከማስፈራራታችሁ የተነሳ ቦታችሁ ላይ ትቀመጣላችሁ። ከዛ ምንድን የምትፈልጉት የሆነ ምሳ ርቧችሁ ሊሆን ይችላል። ስለ ራባችሁ ቤቱ ሁሉ እንዲንቀጠቀጥላችሁ ታደርጋላችሁ። ውጪ የምትፈልጉትን ክብር ስላላገኛችሁ ያንን ከቤት ለማግኘት ትፈልጋላችሁ። ጉልበት ነው ሁሉ ነገር ላይ፣ ኃይል ነው ሁሉ ነገር ላይ። ጠዋት ተነስታችሁ ከእንቅልፍ ከተነሳችሁ በኋላ የሆነ ዲስኮምፈርት ቢሰማችሁ ሁሉንም ያንን ልጆች ላይ በማራገፍ ሚስቶቻችሁ ላይ በማራገፍ ኢንቲሚዴት ታደርጋላችሁ። የምትፈልጉትን ነገር ለማግኘት ስትሉ ፕራክቲስ የምታደርጉበትና የምትሄዱበት መንገድ ይሄ ነው። በዚሁ መንገድ ያሰለጠናቻቸው ልጆቻችሁ ኢንቲሚዴት ካልተደረጉ በስተቀር መልካም ነገር የማያደርጉ ሆነው ይቀራሉ። የትም ቦታ ሄደው ማለት ነው። አድገው በራሳቸውም ወጥተው ተብለው የራሳቸውንም ኑሮ፣ ህይወት፣ ትዳር የራሳቸው መኖር ጀምረው ተብለው በተለያየ መንገድ ተሰማርተው ያለ ኢንቲሚዴሽን ምንም ነገር አይወጣቸው። ሌዚ ናቸው፣ ደካማ ናቸው፣ ሰነፍ ናቸው፣ አይጥሩም፣ እግዚአብሔርን አይፈልጉም። ከእናንተ ሲወጡ እግዚአብሔርን መፈለግ ያቆማሉ። ምክንያቱም መጀመሪያም እግዚአብሔርን እየፈለጉ አይደለም። እናንተ በምትሉት መንገድ እየሄዱ ነው እንጂ ያሉት እግዚአብሔርን ከልባቸው እየፈለጉ አይደለም ያሉት። ኢንቲሚዴሽን ካላቆማችሁ በስተቀር በቤት ውስጥ አሁን ሜቢ አሁን ቤት ውስጥ ልጆች ያሏችሁ ሰዎች ገና ያላመለጣችሁ ይሄ እድል ያላመለጣችሁ ሰዎች ይሄን እንድትሰሙኝ ይፈልጋለሁ። ይሄንን ካቆማችሁ ልጆቻችሁን በትክክል የመምራት እድል ይኖራችሁ ይሆናል። እግዚአብሔርን የማሳየት እድል ይኖራችሁ ይሆናል። ከእናንተ ባህሪ የተነሳ እግዚአብሔርም እንደዚህ ስለሚመስላቸው፣ አባትነት ትርጉም ይሄ ስለሚመስላቸው ልጆች እግዚአብሔርን እየጠሉ ያድጋሉ። እግዚአብሔርን የማይፈልጉ ሆነው ያድጋሉ። ለምን? ኢንቲሚዴሽን። ስለዚህ እግዚአብሔርም የሚያስፈራራ እንደሆነ አድርጋችሁ ትስላላችሁ። እግዚአብሔር የሚያስፈራራ አምላክ አይደለም። እግዚአብሔር ፍሪ ዊል ሰጥቷል። በዚህ ፍሪ ዊል ላይ የሚረማመድን በሙሉ እግዚአብሔር ይጸየፋል፣ አይወድም፣ አይፈልግም። በዚህ ፍሪ ዊል ላይ የሚረማመድ ሁሉ ጥንቆላን ፕራክቲስ የሚያደርግ ነው። መጽሐፍ ቅዱሳዊ ምሳሌዎችን አንድ በአንድ እያነሳን እንነጋገራለን። አንድ በአንድ እናቶች ልጆችን ማኒፑሌት አድርጋችሁ ልጆቻችሁ ያንን ቱል ይዘው በእናንተ ፊት እናንተን ማኒፑሌት ማድረግ ይጀምራሉ። መጀመሪያ ማኒፑሌት እያደረጋችሁ ልክ ቶድለር ወይም ደግሞ ታዳጊ እስኪሆኑ ድረስ 3 ዓመት 4 ዓመት እስኪሆኑ ድረስ መጀመሪያ ከልጅነት በጡጦ ጀምራችሁ ማኒፑሌት ታደርጋላችሁ። ጡጦ ውስጥ ያለ ማኒፑሌት ማድረግ አይችልም። እሱን እናያለን። ተመልሼ እናያለን። ግን እናንተ ይህን እያደረጋችሁ ታጎለብቱታላችሁ። ያንን ባህሪ፣ ያንን ካራክተር፣ ያንን ኔቸር፣ ያንን ተፈጥሮ ታሳድጉታላችሁ። ስለዚህ በ4 ዓመቱ ጥፋት አጥፍቶ ቢወድቅ፣ ጥፋት አጥፍቶ ቢመታ፣ ጥፋት አጥፍቶ የሆነ ነገር ቢሆን ጥፋት እንዳጠፋ ጥፋቱን እንድትረሱ በደንብ ማነከስ ይጀምራል። ምንም ሳያሙ በደንብ ያነክሳል። ምን ትላላችሁ? መጀመሪያ አካባቢ ማን የመታ? ይሄ መሬቱን የመታ መሬቱን ምታው ካርገው። ምንድን ነው ይሄ? ማኒፑሌሽን ነው። ማኒፑሌሽን ትሬን እያደረጋችሁት ነው። ይሄ ትሬኒንግ ነው። ማኒፑሌት ማድረግ እንዲችል እያሰለጠናችሁት ነው ያላችሁት። እያስተማራችሁት፣ እያሳደጋችሁት ነው፣ እየኮተኮታችሁት ነው ያላችሁት። ማኒፑሌሽን ነው። ጥንቆላ ፕራክቲስ ነው። ጥንቆላ ነው። መሬት አልመታው፣ እሱ መሬቱን ሄዶ ነው የመታው። መሬቱን ለምን መታ? ለምንድን ነው የመታው? ሁለተኛ እንዳትመታ በሉት እያልኩኝ አይደለም። ሌላ መንገድ አለ። አይዞ ማለት ይቻላል። ስለወደቀ አይዞ መሬቱ ወጣ ገባ መሆን ሊሆን ይችላል። ምቾት ላይኖረው ይችላል። መሬቱ ግን ሄዶ መሬቱ ከፍ ብሎ ዘሎ አልመታው፣ አላነቀው፣ አልጎተተው። እሱ ነው። ልጆች ሊወድቁ ይችላሉ። እንደዛ ነው የሚታደገው። እንደዛ ነው። ግን እሱን መዋሸት አያስፈልግም። የእድገት ሂደት ስለሆነ የእድገት ሂደት መሆኑን ፍቀዱለት። እየወደቀ ይነሳ። በርታ እንጂ አይዞ፣ ጎበዝ፣ ተነስ፣
ተነስ መሄድ ትችላለህ ማለት ትችላላችሁ። ያመመውን ቦታ ካለ መሬቱ ነው ሳትሉ ማሸት ትችላላችሁ። ሳታሳብቡ ማለት ነው፣ ሰበብ ሳትሰጡ ማለት ነው። መሬቱ ነው የመታ መሬቱን ካርገው መታው ጥበብ አይደለም። ማኒፑሌሽን እያለማመዳችሁ ነው ያላችሁት እና ከዚህ የጀመራችሁት ማኒፑሌሽን ግን በኋላ ያደገ ይመጣል፣ ይጫወትባቸዋል። ይሄው ጥንቆላ ፕራክቲስ ልጃችሁ ስላለ ሰው ነው። እናንተ ግን መግባችሁታል፣ ፊድ አድርጋችሁታል፣ አሳድጋችሁታል። ብዙ ሰበብ ይዞ ሁል ጊዜ ወደ ህይወታችሁ ይመጣል፣ አጥፍቶ ይመጣል። ምንም ሪስፖንስብል አለመሆን፣ ተጠያቂነትን አለመቀበል፣ ይቅርታ አለመጠየቅ፣ ጥፋተኝነትን አለማመንን እያለማመዳችሁት ነው፣ ፊድ እያደረጋችሁት ነው። እንደውም የብዙ እናቶች ድካም ፌል ያደረጉበት ቦታ ልጆቻቸው ያጠፋሉ ብለው አያምኑ። ምክንያቱም ልጆች ማኒፑሌት በማድረግ የተካኑ ናቸው ገና ከህፃንነት ጀምሮ። ምሳሌ ማንሳት ይቻላል። ልጆች ገና ህፃን ሆነው ተወልደው ብዙ ሳይቆዩ ማለት ነው የሆነ ነገር ሲፈልጉ ያለቅሳሉ። እናንተ ደግሞ ያንን ፊድ ታደርጋላችሁ። ልጆችን አትንከባከብ አላልኩም፣ እንደዛ አላልኩም። የሚያስፈልጋቸውን ነገር አድርጉ። የማኒፑሌሽን ትራፕ ውስጥ ግን አትግቡ። ይሄ ትክክለኛ መንገድ ነው ብላችሁም ደግሞ አትግቡ። ገና ህፃናት ሆነው ማለት ነው። እንዲጠቀለል ሲፈልግ እሪ ብሎ ያለቅሳል። እንዲጠቀለል ሲፈልግ አንስታችሁ ልክ ስታቅፉት ያቆማል። እሱ ብቻ አይደለም፣ እዛ ጋ አይቆምም። ከዛ አንስታችሁ ስታቅፉት ተቀምጣችሁ ከሆነ አሁን እንድትቆሙለት ይፈልጋል። ማልቀስ ይጀምራል። ፊታችሁን እያየ ይላል። ይሄ ልጅ አሁንም ማባበል አለብኝ ትሉና ምን ሆኖ ነው ልጄ ብላችሁ ትቆማላችሁ። ቆማችሁ ስታንቀሳቅሱት ጸጥ ይላል፣ ሙሉ በሙሉ ጸጥ ይላል። እጃችሁ ላይ እንቅልፍ ሊተኛ ሁሉ ይችላል። ተኝቷል ብላችሁ አምጥታችሁ አልጋ ላይ ስታስተኙት ይነቃል፣ እሪ ብሎ ያለቅሳል። ምንድነው ይሄ? ማኒፑሌት እያደረጋችሁ ነው። እየጠመዘዛችሁ ነው ያለው። የሚፈልገውን ነገር እንድታደርጉ ማኒፑሌት እያደረገ ነው ያለው። የተበደለ የተጎዳ መስሎ ራሱን እያሳየ ነው ያለው። ሂውማን ኔቸር ነው፣ ገብቶት አይደለም፣ አውቆ አይደለም። ሂውማን ኔቸር ነው። ምግብ መብላት ሲጀምሩ ልጆች አንዳንድ ያስተዋልኳቸው ብዙ ነገሮች አሉ። ብዙ በራሴም በሌላውም ያስተዋልኳቸው ወይም የተማርኳቸው ብዙ ነገሮች አሉ። ምግብ መብላት ሲጀምሩ ምግቡን እንዲጎርሱ ይዘመርላቸዋል። መጀመሪያ ቤት ውስጥ ይሄ እቺ ምግብ አይሮፕላኑ ሄደ ሀበላ ሊያርፍ ነው ሀይላል ታጎርሳላችሁ። ይህንን ያህል ማስኬድ ከቻለ ግን የሚቀጥለውንም ይጎረጉራቸዋል። የሚቀጥለው እንድትሄዱለት ያደርጋል። ከዛ መዘመር ትጀምራላችሁ። ያንን ሀበል ስትሉ ሀ ማለት ያቆማል። ምግብ ለራሱ እንደሚበላ እሱ እንደሚጠቅመው ሮቦት መብላት እንዳለበት አታምኑ። መጀመሪያ ስለማታምኑ ነው። ልጆቻችሁ በልተው እንደጠገቡ ስለማታምኑ ነው። ስህተት ነው ይሄ ራሱ በራሱ። እግዚአብሔር ማመን አለባችሁ ስለ ልጆቻችሁ። የእናንተን እጅ አይደለም ማመን ያለባችሁ። የእናንተን የጉርሻ አይደለም ማመን ያለባችሁ። እግዚአብሔር ማመን አለባችሁ። መጸለይ አለባችሁ። ችግር ካለ ደግሞ መጠየቅ አለባችሁ። እጅ መጫን አለባችሁ። እግዚአብሔር ይሰማል፣ ለዚህም ጉዳይ ይመልሳል። በእናንተ የዕለት ተዕለት ሁኔታ ውስጥ ያገባዋል፣ ይመለከተዋል። ግን ብዙዎቻችሁ እግዚአብሔር እንደሚያገባው አይሰማችሁ። እግዚአብሔርን ኢንቫይት ስላላደረጋችሁት በቤታችሁ ውስጥ ያለው ድርሻ 30፣ 20 ወይ 15% ነው፣ 100% አይደለም። ከዚህ የተነሳ በእያንዳንዱ ጉዳይ ውስጥ ኢንቫይት አታደርጉትም። ይሄን አንድ ላድርግ፣ ይሄ አንተን ይመለከታል፣ እኔ አልቻልኩም አትሉ። አልበላም ብሏል ልጅ አትሉ። ተፈጥሮ ነው። ልጆች ያድጋሉ። ልጆች ብቻ ይለያያል ማለት ነው። እንደ እድገት ሁኔታቸው አመጋገባቸውም ይለያያል። 30 ኤምኤል ከነበረ የሚጠጣው ከ3 ወር በኋላ ወይ ከጥቂት ከ2 ወር በኋላ ወይ ከ1 ወር በኋላ ወይ ከ15 ቀን በኋላ 60 ኤምኤል ይገባል፣ 90 ኤምኤል ይገባል፣ 120 ኤምኤል ይገባል፣ 150 ኤምኤል ይገባል፣ 180 ኤምኤል ይገባል። ከዛ በኋላ ኢንታየርሊ ሙሉ ሌትር መጠጣት ይጀምራል። አትፍሩ፣ ይጀምራል። ሙሉ ሌትሩን ወተት ይጠጣል። እድገት ነው። ግን መሀል ላይ ፍላክቹዌት ሊያደርግ ይችላል፣ ወደኋላ ሊመለስ ይችላል። ልክ እናንተም ማለት ሁል ጊዜ የተመሳሳይ መጠን ምግብ እንደማትበሉት ሕፃን ሆነውም እንደዛ ነው። መብላት ሲጀምሩም እንደዛ ነው። ግን አንዳንድ ጊዜ የማይመቹ ሁኔታዎች አይፈጠሩም ማለት አይደለም። እናንተ ስላልተመቻችሁ ችግር አለ ማለትም አይደለም። ደግሞ ማመን አለባችሁ። እግዚአብሔርን ትረስት ማድረግ አለባችሁ። ሄዳችሁ ማኒፑሌት ማድረግ ቀጥሎ ማኒፑሌት መደረግ የለባችሁ። ማኒፑሌሽን እንደ ዊዝደም መያዝ የለባችሁ። እንዲበላ ማኒፑሌት ማድረግ ኬክ ገዛልሃለሁ በኋላ እማትገዙትን፣ ከረሜላ አመጣለታለሁ እማታመጣልሃለሁ እማታመጡትን፣ አይሮፕላን ትነዳለህ አይሮፕላን ላይ እንወጣለን እማትወጡትን፣ እንደዚህ ያለ ስኬጁላችሁ ማለት ነው። እንደዚህ እናደርጋለን አጉል ቃል እየገባችሁ ከዛ በኋላ ያንን ፊድ እየተደረገ ይመጣል። አሃ የምፈልገውን ነገር እንዲያደርጉ ማለት ኮንሽስሊ አይደለም ግን ሰብኮንሽስሊ የምትፈልጉትን ነገር እንዲያደርግ እንዳስገደዳችሁት ይገባዋል። ስለዚህ ሰብኮንሽስሊ ነፍስ ውስጥ ምን ይቀመጣል? የምፈልገውን ነገር እንዳገኝ ማኒፑሌት ማድረግ አለብኝ።
የሚለው ይሄ የምፈልገውን ነገር እንዳደርግ ማለቅሰው ትክክል ነው ማለት ነው። የምፈልገውን ነገር እንዳገኝ እንደተጎዳው ፕሪቴንድ ማደርገው ማስመሰለው ትክክል ነው ማለት ነው የሚለውን ወደ ማመን ይመጣል። ፊድ እያደረጋችሁ ትመጣላችሁ። የህፃናት ወይም የወላጆች አስተዳደግ የልጅነት አስተዳደግ አስተማሪ አይደለሁም። አሁን ለሱም አይደለም ያለሁት፣ ስለ ዊች ክራፍት እያወራው ነው። ጥንቆላ ነው ይሄ እያልኩኝ ነው። የጥንቆላ በስጋ ስራ ደረጃ ያለ ጥንቆላ ነው። እስካሁን እያወራን ያለ ነው በስጋ ስራ ደረጃ ያለ ነው። ስለዚህ በኋላ ላይ መዝሙር ከመዘመር ታልፋላችሁ፣ እናንተም ትዘምራላችሁ። ቤት ውስጥ ጂፓዝም ይከፈትለታል፣ በመዝሙር በጂፓዝም ይከፈትለታል፣ በቴሌቪዥን ይከፈትለታል፣ በስልካችሁ ይከፈትለታል፣ በታብሌት ይከፈታል፣ በኮምፒውተር ይከፈታል፣ በእናቱ ስልክ ይከፈታል። ቤት ሁሉ ጩኸት በጩኸት ይሆናል። እሱ አንድ ምግብ እንዲጎርስ አንድ ጉርሻ እንዲጎርስ በስልኮች ይከፈታል፣ በታብሌቶች ይከፈታል፣ በጂፓዝ ይከፈታል፣ በኮምፒውተር በላፕቶፕ ይከፈታል። እናንተም እየጮኋችሁ ስርዓት አልባ ሆኗል፣ ቅርጽ የሌለው ሆኗል። ማኒፑሌሽን ጉልበት አግኝቶ ቤት ውስጥ እየሰለጠነ ነው ያለው፣ አቅም እያገኘ ነው ያለው። ማቆም ትችላላችሁ፣ እዚህ ቦታ ላይ ማቆም ትችላላችሁ። አልበላም ይላል። ምንም ነገር መናገር አልችልም። የመንፈሳዊ ችግር ላለባቸው ልጆች እንጸልያለን። በእናንተ የበለጠ ያን ፊድ እያደረጋችሁ ያንን መንፈስ ፊድ እያደረጋችሁ መጥፋት የለባችሁ። እንጸልያለን። ከዚህ ውጭ ሌላ አማራጭ የለም። እንጸልያለን። በጸሎት ደግሞ የማይፈታ ነገር የለም። አማራጩ ትክክለኛ ፍቱን መፍትሄ ያመጣላቸዋል። የእግዚአብሔር ስም የተባረከ ይሁን። ልጆች ማኒፑሌት ብቻ ነው የሚያደርጉት ወይ? እናቶች ማኒፑሌት ብቻ ነው ወይ የሚያደርጉት? አባቶች ኢንቲሚዴት ማድረግ ማስፈራራት ብቻ ነው ወይ? ሁሉም ማለት ይቀያየራል፣ እንደሚመቸው ያደርጋል። ብዙ ጊዜ ግን መልኩን ነው የተናገርኩት። ብዙ ጊዜ አባቶች ወይም ወንዶች የሚጠቀሙት ማስፈራራት ነው። እናቶች የሚጠቀሙት መጠምዘዝ ነው ወይም ደግሞ ማታለል፣ ዲሰፕሽንን ጭምር ነው የሚጠቀሙት የሚያታልሉት። ልጆች ብዙ ጊዜ ማኒፑሌሽን ይጠቀማሉ፣ ግን ሲያድጉ እየበረቱ ሲመጡ ኢንቲሚዴት ማድረግ ይጀምራሉ፣ ማስፈራራት ይጀምራሉ። እና ይህ የስጋ ስራ ሌቭል ላይ ያለ ጥንቆላ ነው። የጥንቆላ ልምምድ ነው። አንድ ምሳሌ ተናግሬ ሚስቶች ወይም ባሎች የሚያደርጉት ምሳሌ ነው ወደ አእምሮ የመጣ ምሳሌ ተናግሬ የመጽሐፍ ቅዱስ ዝርዝሮችን ማየት እንጀምራለን። ስለ ማኒፑሌሽን በደንብ ፕራክቲስ ያደረጉ መጽሐፍ ቅዱስ ላይ ብዙዎቹ የምንወዳቸው ሰዎች ናቸው። ሁሉም ሳይሆኑ ማለት የምንወዳቸው ስላችሁ ጥሩ ምሳሌነትም ደግሞ የተውልን፣ ግን ደግሞ በዚህ ቦታ ላይ ደግሞ በዚህ መንገድ ደግሞ የተሳሳቱ ሰዎች ማለት ነው። ብዙዎቹ ሁሉም ባይሆኑ፣ ነገር ግን አንድ ምሳሌ ልናገር። አንዲት ሴት ከባሏ የሆነ ነገር ብትፈልግና በተለይ ደግሞ በሰዎች ፊት እንዲያወራላት ብትፈልግ፣ በሰዎች ፊት በቤተሰብ ፊት እንዲናገር ስትፈልግ የሆነ ነገር ትገዛለታለች። ይሄ እንግዲህ የልቧ ሀሳብ ነው። ሸሽገዋለች፣ አልተናገረችም። ይህንን ባሏ አያውቅ። እሱ እየተናገረ ስለ እሷ እያወራ ያለው በቂ እንዳልሆነ ይሰማታል። ኢጎ ነው፣ ያለመርካት ስሜት ነው። ይሄ ያለመደሰት ስሜት ነው። ይህንን በጌታ ብቻ በመንፈስ ቅዱስ ብቻ ነው መሙላት የምትችሉት፣ በሰው አይደለም። የፈለገ ቢናገር ልትረካ አትችልም። አንድ ጊዜ አንድ ሰው ማለት አገልጋይ ሰው ናቸው። ስለ እኔ እንድትናገሩ እፈልጋለሁ አሉ ልጆችን። ስለ እኔ መድረክ ላይ እንድታወሩ እፈልጋለሁ አሉ እና ልጆቹ በጣም ኢሞሽናል ሆነው አንድ መድረክ አንድ ፕሮግራም ተዘጋጅቷል፣ የአገልጋዮች ፕሮግራም። በጣም ኢሞሽናል ከመሆናቸው የተነሳ ስለ እርሶማ እናገራለን፣ ስለ እርሶማ እናወራ፣ አይ ስለ እኔ አሁን የአገልጋዮች ፕሮግራም ስለሆነ በእኔ የተጠቀማችሁት እንድታወሩ እፈልጋለሁ አሉ። ያ ሰው እንድትመሰክሩ እፈልጋለሁ አሉ። ከዛ ልጆቹ እሺ አሉ፣ ደስ አላቸው እና ያው እናገራለን አሉ። ኢሞሽናል ሆኑና መድረክ ላይ ወጡ። መድረክ ላይ ወጥተው አገልጋዮች በተሰበሰቡበት ነው ጋሼ እሳቸው ፓስተር የገሌ ለእኛ ያደረጉልን ብለው ሲያወሩ አይ ቲንክ ድንበር አለፉ መሰለኝ። በቃ አሉ ተነሱና ያ ፓስተር በቃ ልጆች በዛ እኮ በቃ አልበዛም? ይሄን ሁሉ ነው ያደርጋለሁ አሉ። እግዚአብሔር ይባርካቸው ማለት አስቆሟቸው ማለት ነው። ይሄን ሲያደርጉ የሌሉበት እሳቸው ማያውቁትን ታሪክ ሁሉ ልጆች ሆነ ማለት ከሆነ ጊዜ በኋላ ነው የተገናኙት። ከዛ በፊት የነበረውን ሁሉ እኔን አሳድገው ገርፈው ሁሉ ሊሉ ይችላሉ። የሌለ ታሪክ ማለት ነው። እስከምን ድረስ እንዲነገርላቸው እንደፈለጉ ልጆቹ ልኩን ያወቁ አይመስለኝም፣ ወይም የሰውየውን ልብ ያወቁ አይመስለኝም። አሊያም ልጆች ውስጥ ልባቸው ውስጥ ሌላ ነገር አለ። ይህንን ሰው አስደስተው ማኒፕሌት ማድረግ ፈልገዋል። ግን በቃ አሉ አስቆሟቸው ማለት ነው። አስቆሟቸውና ልጆች እንግዲህ ብዙ ተናግረዋል። ከተናገሩት ውስጥ የተናገሩት ሁሉ ትክክል ነው ማለት አይደለም፣ ግን ደግሞ ምን ልበል እንግዲህ ወደ ፕሮግራማችን እንሄዳሉ። ምክንያቱም ሁሉንም ማደባበስ አልፈለጉም፣ ሁሉንም መቀበል ደግሞ አልፈለጉም። ፈተና ሆነባቸውና ተውት እና ምክንያቱም እንዲነገርም ደግሞ የፈለጉት አለ። የእግዚአብሔር ስም ይባረክ
እና አትረኪም ባልሽ ብዙ ነገር ቢናገር በቃ የምትይው የቱ ጋር ነው ማለት ነው። ስለ አንቺ መናገሩ አይደለም ዋናው። ኤኒዌይስ ወደ እንትኑ እንምጣና ወደ ታሪኩ እንምጣና ትገዛለታለች አንድ ጃኬት። በዓል ሲደርስ ጠብቃ ነው የምትገዛው። ሰዎች የሚሰበሰቡበት ጊዜ ላይ ብዙ የቤተሰብ ፕሮግራም የሚደረግበት ጊዜ ወጥተው በጣም ብዙ ሰዎች የሚሰበሰቡበት ጊዜ ነው የምትገዛው። ትሰጠዋለች ስጦታ። እንዲህ ነው የምትለው፣ ይህንን ልብስ የምትለብሰው የበዓል ቀን ነው፣ ስንወጣ ይህን የምትለብሰው በጣም ነው የሚያምርብህ ትላለች። በውስጧ በልቧ ግን ያስቀመጠችው ነገር አለ። ይለብሳል፣ ይወጣሉ፣ እዛ ከሰዎች ጋር ይሰበሰባሉ። ወሬ ሁሉ ስለ ጃኬቱ እንዲሆን ነው የምትፈልገው እሷ። ለምንድን ነው? የጃኬቱ ወሬ ወደ እሷ እንዲመጣ ስለምትፈልግ። ጃኬቱን የገዛችው እሷ ናት። ስለዚህ ማን የገዛው የሚለው ሲነሳ ከዛ ስለ እሷ እያወራ ባሏ እንዲውል ትፈልጋለች። ስለዚህ ጃኬቱ አያምርም ትላለች። መጀመሪያ ትጠራርጋለች ምንም የሌለውን ቆሻሻ እና ያየዋል። ጃኬቱ አያምርም ትላለች። ያምራል፣ በጣም ያምራል፣ ቆንጆ ነው፣ ሁሉም ቆንጆ ነው ይላል። ቆንጆ ነው እንዴ? ሲያምርብህ ይሉታል። ቴንኪው ይላል። ቴንኪው ሲል ቴንኪው ብቻ ማን የገዛው ማን እንደገዛው አትናገርም፣ በልቧ ትይዛለች። አሁን ማኒፑሌት እያደረገችው ነው። ይሄንን ግን እሱ አላወቀም። ያንን ማድረግ ካወቀ ማኒፑሌት ዘሎ ሊገባ ይችላል። ፈልጎ ሳይፈልግም ሊገባ ይችላል። እሷ ናት የገዛችው ብሎ ስለ እሷ ሲወራ ሊውል ይችላል። ያ ካልሆነ ግን ነገር ተበላሸ። ምክንያቱም ያን አስባ ያን አልማ አጠራቅማ ዋጋ ከፍላ የገዛችው ጃኬት የምትፈልገውን ግብ አልመታም። ቤት ሲመለሱ ስለሱ ስላላወራች አንተ ድሮ በሰው ፊት ስለኔ ምንም ደህና ነገር አታወራም፣ ግጭት ይጀመራል ማለት ነው። እና ግጭት ይጀመራል። ሌላ የማኒፑሌሽን መንገድ ታኮርፋለች ወይም ትዘጋዋለች። ምን እንደፈለገች አያውቅም። ሁሉ ነገር ቤት ውስጥ ይናወጣል። ልጆች ይጨነቃሉ። ከዛ በኋላ አቴንሽን በሷ ዙሪያ ይሰበሰባል። ይሄ ማኒፑሌሽን ነው። የሆነ ነገር ሲፈልግ ጉልበት ይጠቀማል፣ ማኒፑሌት ያደርጋል፣ ይዋሻል። እንደዚህ ነበር፣ እንደዚህ አስቤልሽ ነበር፣ እንዲህ ላደርግ ብዬ ነው እንደዚህ ያደረግኩት። ይሄ በስጋ ስራ ሌቭል ያለ ነው። በመጽሐፍ ቅዱስ ያሉ በቤተሰብ ደረጃ ይህንን ኤክስፒሪየንስ ያደረጉ ሰዎችን ስለ ቤተሰብ ነው እያወሩ ያሉት። የስጋ ስራ የተገለጠ ነው። አንዱ ምንድን ነው? ጥንቆላ። መጽሐፍ ቅዱስ የምናያቸው ሰዎች ውስጥ ርብቃና ያዕቆብን እናያቸው። የመጀመሪያዎቹ በብሉይ ኪዳን በዘፍጥረት መጽሐፍ ርብቃና ያዕቆብ መንታ ልጆች ነው የነበሯት። መንታ ናቸው ነበሩ፣ ያዕቆብና ኤሳው። እና ኤሳው የያዕቆብ ታላቅ ወንድም ነበር። ሲወለዱ ኤሳው ቀድሞት ነው የተወለደው። ታሪኩን ታውቃላችሁ ብዬ አስባለሁ ብዙዎቻችሁ። ያዕቆብ ተረከዙን ይዞ ነው የተወለደው። ኤሳው ፀጉራም ስለነበር ኤሳው ተባለ። ኤሳው ማለት ፀጉራም ማለት ነው። ያዕቆብ ደግሞ ተረከዙን ይዞ ነው የተወለደው። ስለዚህ ያዕቆብ ተባለ። ተረከዝ ይዛል ማለት ነው፣ በግልጽ ዕብራይስጥ ማለት ነው። ተረከዝ ይዛል ምሳሌያዊ አገላለጽ ሆኖ ያታልላል በሚል ተቀይሯል፣ ወይም እንደማታለል ተደርጎ ተወስዷል። ግን ተረከዝ ይዛል። ኤሳው በኋላ ርቦት ይመጣል። ርቦት ሲመጣ ያዕቆብ ምግብ እየሰራ ያገኛል። እንግዲህ ከአደን የተመለሰው ያዕቆብ ደግሞ ብኩርናውን ይፈልጋል። እንግዲህ ከልጅነቱ ሲወለዱ እንኳን እግሩን ይዞ ሲጎትት እንደነበር ማስተዋል ትችላላችሁ። ግን በልቡ ያንን ብኩርና ፈልጓል። ምክንያቱም በባህላቸው ብኩርና ያለው ቦታ እግዚአብሔር ለብኩርና ያለው ቦታ በባህላቸው ብቻ ሳይሆን አሁንም ጭምር ለብኩርና ያለው ቦታ አልተለወጠም። ለብኩርና ያለው ቦታ ታላቅ ነው፣ ትልቅ ነው። ስለዚህ ታላቅ ልጅ ነው ኤሳው። ያዕቆብ ያንን ይፈልጋል። ያንን ግን መለወጥ የሚችለው ያዕቆብ ብቻ ነው፣ ኤሳው ብቻ ነው። ያዕቆብ ከኤሳው ነው መቀበል የሚችለው። ስለዚህ እድል አገኘ። ኤሳው ምን አለ? የሚበላውን ነገር ስጠኝ አለው። የሰራውን ወጥ ምግብ ስጠኝ አለው። ብኩርናህን ሽጥልኝ፣ ከሸጥክልኝ እሰጥሃለሁ አለው። ስለዚህ ብኩርናውን ሸጠለት። ኤሳው ብኩርናውን ለያዕቆብ ሸጠለት። ያዕቆብ በኩር ሆነ። ኤሳው ደግሞ ሁለተኛ ልጅ ሆነ። ይህንን ቤተሰብ አያውቅም። ነገር ግን ርብቃ ልጇን ያዕቆብን ተወደው ነበር። በቤት ስለነበር ያግዛት ያገለግላት ስለነበር ከልፍኝ የማይወጣ ጭምት ልጅ ስለነበር መጽሐፍ ጭምት ልጅ ስለነበር ይላል። ኤሳው ደግሞ አደን የሚወድ አዳኝ ስለነበር አባቱ ደግሞ ይስሐቅ የወደው ነበር። በጊዜው ከነበራቸው ማይንድ ሴት አስተሳሰብ ነው ይሄ የሆነው፣ ይሄ ልዩነት የሆነው እና ርብቃ አባቱ ይስሐቅ በእርጅናው ጊዜ ኤሳውን ሊባርከው እንደፈለገ ትሰማለች። ኤሳውን ይጠራውና ልጄ ሆይ አድነ አምጣልኝ የምበላውን ነገር፣ የሚጣፍጥ ምግብ ስራልኝ እኔ የምወደውን ከዚህ በፊት እንደምታደርገው። ስለዚህ አድነ ካመጣኸው መብላት እፈልጋለሁ፣ ልብላና ልመርቅ ነው የሚለው። መባረክ የእግዚአብሔር ስራ ነው። መመረቅ ነው የሚችለው። እኔ ልመርቅ፣ እኔ ልናገርብህ፣ የበረከትን ቃል ልናገርብህ እና ልመርቅ ይለዋል ይስሐቅ ኤሳውን። ይህንን ርብቃ ትሰማለች። እንዲባረክ የምትፈልገው ወይም እንዲመረቅ የምትፈልገው ልጇ ደግሞ ያዕቆብ። ከዚህ የተነሳ ያዕቆብን ተጠራውና አባትህ ወንድምን እንደዚህ ብሎታል። ስለዚህ ሂድና የፈረጠመ
ጠቦት ይዘናና እኔ አዘጋጃለሁ። ይህንን አዘጋጅቼ አባቴ የሚወደውን አይነት ምግብ አድርጌ እሰራለሁ። እንግዲህ ሚስቱ ናት፣ ምን አይነት ምግብ እንደሚወድ ታውቃለች። ነገር ግን በእጅ ሰጥና እኔ ሰርቼ አመጣው ብለህ አባቱ ማየት ስለማይችል አሁን አባትህን ማኒፑሌት እናድርገውና በረከቱን ተቀበላል አለችው። ይህ ማኒፑሌሽን ይባላል። ርብቃ ያዕቆብን እያለማመደች ያለችው እየመከረች ያለችው ማኒፑሌሽን ይባላል። ያዕቆብ በዚህ የተካነ ነው ከዚህ ቀደም። ያዕቆብ ግን ፈራ። ምክንያቱም በበረከት ፈንታ እርግማን ይዤ ቦታስ ብረገምስ፣ በምርቃት ፈንታ ብረገምስ፣ ስለዚህ አባቴ እንዳይረግመኝ ምን ላድርግ አለ። ምን ይሻለኛል? ይቅርብኝ አለ። ኖ እርግማኑ በእኔ ላይ ይሁን፣ በረከቱ በአንተ ላይ ይሁን። አይሆንም፣ እኔ ያውቃለሁ፣ እርግጠኛ ነኝ አባትን ማታለል የምንችልበት መንገድ አለ። እንግዲህ አይኑ ፈዞ ማየት ተስኖታል በዛ ጊዜ ይስሐቅ። ስለዚህ አድርግ ያለችውን አደረገ። አዘጋጁ። ቆዳ ለበሰችው፣ የኤሳውን እጆች እንዲመስሉ ማለት ነው። የበግ ቆዳ ለበሰችው፣ እጆቹ ሲነኩ እንዲለሰልሱ፣ ገና ትኩስ በግ ነው። ያንን አለበሰችው። ከነደሙ ይግባ፣ እግዚአብሔር ይወቀው። ለማታለል እንግዲህ ለመቀበል የሚፈልጉትን ነገር ለመቀበል የሄዱበትን የማኒፑሌሽን ርቀት ነው የሚያሳየው። ይሄን አደረጉ። በቤት ውስጥ የተፈጠረውን ተመልከቱ። ይሄ ማኒፑሌሽን እዚህ ቦታ ላይ አልቆመም። በረከቱን ተቀበለ፣ ወጣ። አባቱ ይስሐቅ ኤሳው ወደ ቤት ሲመጣ ማን አንተ አለው። አባቴ ወይም ያቀረብኩልህን ብላ ያዘጋጀውልህን። ኤሳው እንግዲህ አርፍዶ ነው የመጣው። ይስሐቅ ያዕቆብ ከንግግሩ ጀምሮ ያለውን ማታለል ማየት ትችላላችሁ። እዛ ውስጥ ባልመለስ ደስ ይለኛል። እንዴት ፈጥነ መጣ፣ እንዴት ሆነልህ ሲለው አምላክ እግዚአብሔር አሳካልኝ አለው። አደን ነው ያመጣውልህ ነው፣ ሚዳቆ ነው ያረድኩልህ፣ ወይም የሆነ ነገር ነው ያደረግኩልህ እያለው ነው። የጫካ እንስሳ ነው ያመጣውልህ። የማይፈልገውን ምግብ ነው ያበላው በማኒፑሌሽን። በረከቱን መውሰድ ብቻ አይደለም፣ አባቱ ሆድ ውስጥ የማይፈልገው ምግብ እንዲገባ ነው ያደረገው። ዛሬ መብላት የፈለገው ከልጁ ከአደን የመጣ ምግብ ነው። አሁን ግን እየበላ ያለው የራሱን በግ ነው እየበላ ያለው። የራሱን በግ ግን ምን ብሎ ቀይሮበታል? በሚፈልገው መንገድ ስለተዘጋጀለት ምግቡ ምን ብሎ ለውጧል? የጫካ ምግብ ነው፣ ከዱር ነው ያመጣሁት፣ አድኜ ነው ያመጣሁት፣ አምላክ እግዚአብሔር አሳክቶልኛል ብሎ ዋሸው፣ ማኒፑሌት አደረገው፣ አታለለው። ማታለልና ማኒፑሌሽንን እዚህ ላይ በደንብ ጎን ለጎን ታያላችሁ። ማታለልና መጠምዘዝን ማለት ነው። ጠምዝዞ በማታለል ውስጥ ጠምዝዞ ማኒፑሌት አድርጎ የሚፈልገውን ተቀበለ። ማን? ያዕቆብ ከይስሐቅ ከአባቱ በረከት ተቀበለ። ተባረከ፣ ተመረቀ፣ ወጣ። ከወጣ በኋላ ኤሳው መጣ። እውነተኛ ያደን ሰው እውነተኛውን አደን ይዞ መጣ። አባቱ ግን ኦልሬዲ ጠግቧል። ጠግቦ መርቋል፣ ባርኳል፣ በረከትን አስተላልፏል ለልጁ ማለት ነው። ለልጁ አስተላልፏል በረከትን። ስለዚህ አልችልም አለው። ሊሆን አይችልም። ከዚህ በፊት ከአንተ በፊት የመጣው ማን ነው? ያ ከአንተ በፊት የመጣው ወንድምህ እርግጠኛ መሆን ነው ያልቻለው። ወንድምህ በረከትን ወስዷል። በእርግጥ እሱ የተባረከ ነው፣ የተባረከ ይሆናል፣ ከዚህ በኋላ የተባረከ ነው አለ። ኤሳው አምርሮ አለቀሰ ይላል። እንግዲህ የዚህ ብዙ መንፈሳዊ ትርጉም ቢኖርም ርብቃና ያዕቆብ ግን ይህንን ነገር የተቀባበሉት በማኒፑሌሽን ነው። በዚህ አልቆመም ይሄ ማኒፑሌሽን። ኤሳው ከዚህ የተነሳ ያዕቆብ ላይ አቄመ፣ ሊገለው ፈለገ፣ ሊገለው ወደደ። አባቴ ሊሞት ጥቂት ጊዜ ቀርቶታል። አባቴ ከሞተ በኋላ ወንድሜን ገለዋለሁ፣ ያዕቆብን ገለዋለሁ። ይህ ሰው አታላይ የተባለው ያዕቆብ የተባለው የእውነት ነው፣ እኔን አታሉኛል፣ ሁለተኛ ጊዜ ማታለሉ ነው አለና ቂም ያዘበት። ርብቃ ሰማች። ርብቃ ይስሐቅ ጋር ይህንን ስትሰማ ይስሐቅ ጋር ለሁለተኛ ዙር ለማኒፑሌሽን ሄደች። እንደዚህ አለች። ይስሐቅ ጋር ሄዳ ይኸውላችሁ እንደዚህ አይደለም ያለችው። ኤሳው ያዕቆብን ሊገለው ነው በረከቱን አታሎ ስለወሰደበት። ስለዚህ ስለሚሞት ልጄ እንዲሞት ስለማልፈልግ ያዕቆብን ሸኘው፣ ልጄን ሸኘው፣ ወደ ሜሶጶጣሚያ ሸኘው፣ ይሽሽ፣ በቃ መረቀውና ይሂድ እባክህ እሺ በለኝ ብላ እውነት ተናግራ አለመነችው። የዛ ሄደችው ምክንያት እውነተኛው ምክንያት አሳማኝ ቢሆንም እንኳን እሷ ግን ማታለልን ነው የመረጠችው። ብዙ ጊዜ ሰዎች ይህንን መንገድ ከጀመሩ በኋላ ሁልጊዜ እነሱን አያሳምናቸው፣ ትክክለኛ ምክንያት አይኖራቸውም። ሁልጊዜ ትክክለኛው ምክንያት ወደ ጎን ዞር አድርገው ኤግዛጁሬሽን፣ የተጋነነ ምክንያት ይዘው ይመጣሉ። የሚፈልጉትን ነገር ለማግኘት ማለት ነው። ማኒፑሌት ያደርጋሉ። ከዚህ የተነሳ ይህንን ፕራክቲስ ጠልቀውበት ይገባሉ። ያለችው እንደዚህ ነው። በልጄ በኤሳው ሚስቶች ምክንያት ነፍሴ እስከ ሞት ድረስ ተመራለች፣ መሯታል። ከዚህ በኋላ እኔ መኖር አልፈልግም አለችው። በእነዚህ ሴቶች ምክንያት መኖር አልፈልግም አለች። ምክንያቱ አይደለም። ኤሳው ባገባቸው ሚስቶች ምክንያት እኔ አማረውኛል። እነዚህ ከናናውያን ሴቶች ደስ አልተሰኘውም። ስለዚህ ከዚህ የተነሳ እባክህ ያዕቆብ ደግሞ ከነዚህ ሴቶች ካገባ እኔ ሞቴን እመርጣለሁ፣ መሞት ነው የሚሻለኝ አለችው። ኢንቲሚዴት አደረገችው፣ ማኒፑሌት አደረገችው፣ አስፈራራችው፣ ጠመዘዘችው፣ አስፈራራችው። እኔ ሞታለሁ፣ አልፈልግም፣ ከምኖር
ብሞት ይሻለኛል፣ በሕይወት ከምኖር ብሞት ይሻለኛል አለችው። ስለዚህ ይስሐቅ ጠራና ያዕቆብን ከእነዚህ ከከናናውያን ሴቶች እንዳታገባ አለው። ሂድ ወደ ሜሶፖጣሚያ ወደ አጎቱ ወደ ላባ ሂድና ከሱ ልጆች ከሴቶች አንዷን አግባ ብሎ መረቀው፣ ሸኘው። ያንን ሲያይ ኤሳው ጋር ምንድነው ትርጉም የሰጠው? ኤሳው ማኒፕሌት ተደረገ። ኤሳው ምን ያህል የከነዓንን ሴቶች በአባቱና በእናቱ የተጠሉ መሆኑን አወቀ ይላል። ከዚህ የተነሳ ወደ አጎቱ ወደ እስማኤል ሄደ። ከእስማኤል ከነባዮት እህት አንዷን ወስዶ መርጦ በስም የተጠቀሰች ማለት ነው አገባት ይላል። የነባዮትን እህት ኤሳው አገባት። ይኸውላችሁ ቤት ውስጥ የሚፈጥረውን ይኸው ማኒፑሌሽን ሰዎች ወደ አልፈለጉት አቅጣጫ እንዲሄዱ ያደርጋል። ወደ ሌላ መንገድ እንዲሄዱ ያደርጋል። አንድ ነገር መተው ፈልጋለሁ። በዚሁ ንግግሬ ውስጥ አንድ ነገር መተው ፈልጋለሁ። ብዙ ጊዜ ወላጆች አንድ ቃል ይጠቀማሉ። በተለይ ክርስቲያን ወላጆች ልጆች የሚፈልጉትን እንዲያደርጉላቸው የእግዚአብሔርን ቃል ይጠቅሳሉ። በማይሆን ቦታ በማይሆን መንገድ የእግዚአብሔርን ቃል ይጠቅሳሉ። ብዙ ጊዜ የሚጠቅሱት ቃል ለዚህ ነው። ልጆች ለወላጆቻችሁ ታዘዙ ይላል መጽሐፍ ቅዱስ። እኛ የምንፈልገው ነገር ሁሉ ትክክል ነው፣ የምንፈልገውን ነገር ሁሉ ማድረግ አለባችሁ ብለው ይናገራሉ። ልጆች ከሰንሰለት ልፈታችሁ ነው፣ ከዚህ እስራት ልፈታችሁ ነው እየተናገርኩ ያሉት በእግዚአብሔር ቃል ነፃ መውጣት አለብን። መጽሐፍ ቅዱስ እንደዚህ ነው የሚለው፣ ልጆች ለወላጆቻችሁ ታዘዙ ይላል። አዎ፣ ግን እንደዚህ አይልም። ልጆች ወላጆቻችሁን አምልኮ አይልም። ወላጆቻችሁ ዲማንድ እያደረጉ ያሉት አምልኮ ነው። ወላጆቻችሁ እየፈለጉ ያሉት አምልኮ ነው እንጂ መታዘዝን አይደለም። የእግዚአብሔርን ፈቃድ እንዳታደርጉ የሚፈልጉ ከሆነ እሱ አምልኮ ነው። በእግዚአብሔር ላይ ከፍ የሚል ሀሳብ ካላቸው እሱ አምልኮ ነው። እግዚአብሔርን መተካት የሚፈልጉ ከሆነ በእናንተ ሕይወት አምልኮ ነው እየፈለጉ ያሉት። እግዚአብሔርን መተካት የሚፈልጉ ከሆነ እግዚአብሔር የሚላችሁን ነገር እንዳታደርጉ በግልጽ እየተቃወሟችሁ ከሆነ ይህንንም አላደርግም በማለታችሁ ይህንን ጥቅስ እየጠቀሱ ከሆነ ነፃ ናችሁ። እግዚአብሔር የሚላችሁን ሁሉ ማድረግ ትችላላችሁ። ወላጅን ማክበር እና ወላጅን ማምለክ ይለያያል። ወላጅን መታዘዝ እና ወላጅን ማምለክ ይለያያል። አብሶሉት የሆነ ፍጹም የሆነ መታዘዝ ያለ ለእግዚአብሔር ነው። ምክንያቱም ምናመልከው እግዚአብሔርን ስለሆነ። ፍጹም መታዘዝ ኮንዲሽን አለ። ወላጅን መታዘዝ ሂድና የሆነ ሰው ገለና ቢል ልገል ነው፣ ለወላጅ መታዘዝ አለብህ የሚለውን ጥቅስ ጠቅሶ ገለና ቢል ልገል ነው፣ ሰርቀና ቢል ልሰርቅ ነው፣ ዘርፈና ቢል ልዘርፍ ነው፣ በድል ቢል ሌላውን ልትበድል ነው። እንደዛ አይልም የእግዚአብሔር ቃል አይልም። እርስ በርስ የሚጣረስ ነገር የለም። ድንበር አለው ሁሉ፣ ቦታ አለው ሁሉ። ለዚህ ሳውንድ ማይንድ ሊኖራችሁ ይገባል። ለዚህ በደንብ ነፃ የወጣ አእምሮ ሊኖራችሁ ይገባል። የገባው አእምሮ ሊኖራችሁ ይገባል። ነፃ የወጣ አእምሮ ሊኖራችሁ ይገባል። ነገር ግን ወላጆቻቸው አምልኮን ዲማንድ የሚያደርጉ ከሆነ አትስቷቸው። አምልኮን ጣዖት ሊሆኑባችሁ ነው፣ እንድታመልኳቸው ሊያደርጉ ነው። ይህ ዲዛይር፣ ይህ ፍላጎት በራሱ የእግዚአብሔርን ቦታ ለመተካት ያለ ፍላጎት በራሱ ዊችነት ነው፣ ጣዖትነት ነው፣ ጠንቋይነት ነው። ስለዚህ ወላጆች ከልጆች የምትፈልጉት ነገር የቱ ጋር ነው የሚያበቃው? የቱ ድረስ ነው? ልኩ የቱ ድረስ ነው? እናንተ የምትፈልጉትን ነገር የምትፈልጉትን ትምህርት እንዲማሩ ዲፓርትመንት ወላጆች ተነስተው ይመርጣሉ። ዲፓርትመንት እግዚአብሔር ሊያሰማራቸው ልጆችን የሚፈልገው መንገድ አለ፣ የሚፈልገው አቅጣጫ አለ። ሌላ መንገድ ነው እሱ። ወላጆች የሚፈልጉት መንገድ አለ። ወላጆች በልጆቻችሁ ላይ ብዙ ኢንተረስት ሊኖራችሁ አይገባም። ብዙ ፍላጎት ሊኖራችሁ አይገባም። መጽሐፍ የሚለው ልጅን በሚሄድበት መንገድ ምራው ይላል። ልጅህን በሚሄድበት መንገድ ምራው ይላል። በሸመገለ ወራት ከዛ ፈቀቅ አይልምና ከእርሱ ፈቀቅ አይልምና። ግን ምንድን ነው የሚለው? ልጅህ የሚሄድበት መንገድ አለው ነው በግልጽ። ልጅህን አንተ በምትሄድበት መንገድ ምራው አይልም። እሱ በሚሄድበት መንገድ ምራው። ልጅህ የሚሄድበት መንገድ አለው። በዛ መንገድ ላይ ምራው። በዛ መንገድ ሊድ አድርገው። በዛ መንገድ ሃንድል ትሪት አድርገው፣ ፕሮቴክት አድርገው። በዛ መንገድ እንዲሄድ አድርገው ማለት ነው። በሌላ ቋንቋ በሚሄድበት መንገድ ኦልሬዲ መንገድ አለው። በሸመገለ ወራት ከዛ ፈቀቅ አይልምና። አንተ በለመድከው መንገድ ምራው አይልም። አንተ በሄድክበት መንገድ ምራው አይልም። ግን በሚሄድበት መንገድ ምራው ነው የሚለው። አብርሃምን እግዚአብሔር የመረጠው ለምንድን ነው? ዘፍጥረት 18 ላይ እንደዚህ ብሎ ይናገራል በግልጽ መጽሐፍ። አብርሃምን እግዚአብሔር እንደዚህ ይለዋል። ወደ ሰዶም እየሄደ እግዚአብሔር ሰዶምን ለማጥፋት እየሄደ እግዚአብሔር በእውኑ ከወዳጄ ከአብርሃም የምደብቀው ነገር አለን ይልና እርሱ እኮ ከሱ በኋላ ልጆቹን የሚመራ ሰው ነው። ልጆቹን በትክክል የሚመራ ሰው ነው። እንደዚህ ነው የሚለው። ይኸውላችሁ ዘፍጥረት 18 ቁጥር 17 ጀምሮ ያለውን አነበዋለሁ። እግዚአብሔርም እንዲህ አለ፣ እኔ የማደርገውን ነገር ከአብርሃም እሰውረዋለሁን? የአብርሃም ዘር ታላቅና ብርቱ ሕዝብ ይሆናል፣ በእርሱም አማካይነት በምድር ላይ ያሉ ሕዝቦች ሁሉ ይባረካሉ።
ቅንና ትክክል የሆነውን ነገር በማድረግ ይኸውላችሁ፣ ቅንና ትክክል የሆነውን ነገር በማድረግ የእግዚአብሔርን መንገድ እንዲጠብቁ። የማንን መንገድ? የአብርሃምን መንገድ አይደለም፣ አብርሃም የለመደውን አይደለም። የእግዚአብሔርን መንገድ እንዲጠብቁ ልጆቹንና ቤተሰቡን በመምከር ይመራቸው ዘንድ እኔ እርሱን መርጬዋለሁ። ምን በማድረግ? በመምከር። ማኒፑሌት በማድረግ አይደለም። የእግዚአብሔርን መንገድ እንዲከተሉ ልጆችን ማስገደድ አይቻልም፣ ማስፈራራት አይቻልም፣ ማታለል አይቻልም፣ መጠምዘዝ አይቻልም። መምከር ነው የሚቻለው። በመምከር ይመራቸው ዘንድ እኔ እርሱን መርጬዋለሁ። ልጆቹ ይህን ካደረጉ እኔም ለአብርሃም የሰጠሁትን ተስፋ ሁሉ እፈጽማለሁ። ሌላው የልጆቹ ስራ ነው፣ የራሳቸው ምርጫ ነው። ግን አብርሃም በመምከር ቅን የሆነውን መንገድ እንዲሄዱ፣ የእግዚአብሔርን መንገድ እንዲጠብቁ በመምከር ከሱ በኋላ ያለውን ትውልድ የሚመራ ነው እኮ። ለዛ እንዲሆን መርጬዋለሁ። ይሄ ነው ትክክለኛ አባትነት፣ ይሄ ነው ትክክለኛ ወላጅነት እንጂ የገዛ የራሳቸው ኢንተረስት አይደለም የምታስፈጽሙባቸው። አብርሃም ምንድን ነው ያለው ኢንተረስት? የእግዚአብሔርን መንገድ ማሳየት ነው። እግዚአብሔር ለምንድን ነው አብርሃምን የጠራው? ከነበረው ከራሱ ልማድ ወጥቶ አባቶቹ ልጆችን ከሚያሳድጉበት ከዛ አሰራር ወጥቶ አርብቶ አደር አድርጎ ከማስተማር ወይም አርሶ አደር አድርጎ ከማስተማር ምንም ችግር የለውም። እዛ ላይ ዋና ሌላ ፐርፐስ ግን አለው። እግዚአብሔር የፈለገው ሊሰራ የፈለገው ኔሽን አለው። የእግዚአብሔር ፍላጎት ነው፣ የእግዚአብሔር ኢንተረስት ነው። የእግዚአብሔርን ኢንተረስት በልጆች ላይ ያለውን የእግዚአብሔርን ኢንተረስት መከልከል ትክክል አይደለም፣ ስህተት ነው። በእግዚአብሔር ላይ ማመፅ ነው። እግዚአብሔር በልጆች ላይ ኢንተረስት ሲያሳይ ይህ እኮ በረከት ነው። ይህ መልካም ነገር እኮ ነው። ነገር ግን በእናንተ አእምሮ ዋጋ ያስከፍላል ብላችሁ የምታስቡት መንገድ ስለሆነ ልጆቻችሁን ከእግዚአብሔር ልትታደጉ ትፈልጋላችሁ። ልጆቻችሁ እግዚአብሔርን እንዲያመልኩ የምትፈልጉት ለእናንተ ደግ ልጅ፣ የሚታዘዝ ልጅ፣ ጥሩ ልጅ እንዲሆኑ እንጂ እግዚአብሔርን የሚያገለግሉና ራሳቸውን ኢንታየርሊ ሙሉ በሙሉ ለእግዚአብሔር የሚሰጡ ልጆች እንዲሆኑ አይደለም። ከዚህ የተነሳ መስመር በእናንተ ቋንቋ ልጆች እግዚአብሔርን መፈለጋቸው መስመር እንደለቀቀ ሲሰማችሁ ልጆቻችሁንም እግዚአብሔርን መቃወም ትጀምራላችሁ። አይደለም ትላላችሁ። እግዚአብሔር ጠርቶኛል፣ ተናግሮኛል፣ ሰምቼዋለሁ፣ ልኮኛል፣ እንደዚህ አድርግ ብሎኛል፣ ይሄ አይደለም፣ እንደዚህ አልተባበርም፣ ይሄ እግዚአብሔር እንዲህ አታድርግ ብሎኛል ሲሏችሁ እናንተ አማልክት ትሆናላችሁ። በልጆቻችሁ ላይ አምላክ ትሆናላችሁ። ታዘዙ እኮ ነው የሚለው ወላጆቻችሁን የሚለውን ጥቅስ መጠቀም ትጀምራላችሁ። ይህንን ጥቅስ ምን ያህል ቤተሰብ ይሆን ይህንን ጥቅስ አግባብ ባልሆነ መንገድ በመጠቀም የሚጠየቀው በእግዚአብሔር ፊት ተጠያቂ የሚሆነው? ይህንን ጥቅስ ትክክል ባልሆነ መንገድ በመጠቀም የሚጠየቀው ቤተሰብ ስንቱ ቤተሰብ እንደሆነ አናውቅም። ምን ያህሉ እንደሆነ አላውቅም። ስንቶች በዚህ ወጥመድ ውስጥ ገብተው በዚህ እንደተሰነካከሉ አናውቅም። ልጆች ወላጆቻቸው እንዴት እንደሚያታልሉ፣ ወላጆችም ደግሞ ለልጆቻቸው ያለውን ልብ አስቡ። ያንን ተጠቅሞ ነው ይህን ያደረገ። ምክንያቱም የእውነት አልታመኑ ውሸቱን ስለሆነ። እምቢ የማይባል ሰው አባቷ አንደኛ፣ ሁለተኛ ንጉስ፣ እምቢ የማይባል ሰው የእስራኤል ንጉስ ሆነው አንድ ነገር ከሷ ፈልጉ፣ የተደገሰላትን ግን አታውቅም። ንጉሱም የገባበትን ወጥመድ አላወቀም። ይሄ ምንድን ነው የሚባለው? ማኒፑሌሽን። የንጉሱም ሞገስ ማግኘት የሚፈልጉ ሁሉ አምኖን ድልን አግኝቶ አምኖን ዙሪያ እንደሚሽከረከር ማሰብ ትችላል። ከ2 ዓመት በኋላ ይኸውላችሁ ይህ ማኒፑሌሽን በዚህ ቤት ውስጥ የፈጠረውን ችግር መቆሚያ የሌለው ችግር ነው። እስቲ ኬዝህን ንገረኝ፣ ጉዳይን ንገረኝ ይለዋል። በዳዩንም ተበዳዩንም ተራ በተራ በተለያየ ጊዜ ይጠይቃቸዋል፣ ይነግሩታል። እኔ በእስራኤል ፈራጅ ብሆን ይሄ እኮ ለአንተ እኮ ነው የሚገባ፣ ፍርድ እኮ ለአንተ ይገባል፣ በእስራኤል ፈራጅ ብሆን ምን አለ ብሆን ይልና ሂዱ ይላል። አልፈረደም። ምንም የሰጣቸው መልስ የለም። ግን ልባቸውን እየሰረቀ እያታለላቸው የአቤሴሎም ጉዳይ እዛ ቦታ አቆመ። 2 የንጉስ ልጅ በመጀመሪያ በአምኖን ማኒፑሌሽን በአምኖን መጠምዘዝ ምክንያት ስለዚህ ዊችክራፍት በቤት ውስጥ የሚያስከፍለው ዋጋ ልኩን አታውቁትም። ማኒፑሌሽን። ስለዚህ ከዚህ መውጣት አለባቸው። ይሄ ዊችክራፍት ልምምድ ነው የህዝባችን ጠላት። ከቤት ይጀምራል ብያለሁ።